ሁለት የፌደራል ፖሊስ አባላትን በጥይት የመታው ግለሰብ ስለመከሰሱ፣ ጠቅላይ ሚኒስትሩ ለአቻቸው ያላቸውን አድናቆት ስለመግለጻቸው፣ በኢራንና አሜሪካ መካከል የተጀመረው የሰላም ንግግር መሻሻል አሳይቷል ስለመባሉ፣ የትግራይ ሕዝብ ራሱን በራሱ የመወሰን እድል መብቱን እንዲረጋገጥ እየተሰራ መሆኑ ስለመነገሩ፣ የውጭ ሀገር ዜጎችን አግተው ማስለቀቂያ ገንዘብ ሲጠይቁ የነበሩ የተባሉ በቁጥጥር ስር ስለመዋላቸው። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ሁለት የፌዴራል ፖሊስ አባላትን በጥይት የመታው ግለሰብ በነፍስ ግድያ ሙከራ መከሰሱ ተሰምቷል። በካናዳ ሳስካቹዋን ግዛት ሜልቪል ከተማ ማርከስ ዶጅ የተባለ የ55 ዓመት ግለሰብ የካናዳ ንጉሳዊ ፖሊስ ወይም RCMP አባላት ላይ በከፈተው ተኩስ በሁለት የነፍስ ግድያ ሙከራና በሌላም ከባድ የጦር መሳሪያ ወንጀል አያያዝ መከሰሱን ፖሊስ አስታውቋል። የግዛቱ የከባድ ወንጀሎች ምርመራ ክፍል እንደገለጸው ክስተቱ የተፈጠረው እሁድ ምሽት በጎረቤታሞች መካከል በተነሳ የይዞታ ወሰን ክርክር ሳቢያ ፖሊስ ጥቆማ ደርሶት ወደ ስፍራው ባመራበት ወቅት ነው። ተጠርጣሪው ማርከስ ዶጅ ፖሊሶች ወደ ግቢው ሲገቡ ባልተጠበቀ ሁኔታ በከፈተው ተኩስ ሁለት መኮንኖችን የመታቸው ሲሆን ከድርጊቱ በኋላ ለሰዓታት በቤት ውስጥ ተሸሽጎ ቆይቶ ከሌሊቱ 8 ሰዓት አካባቢ እጁን ለልዩ ኃይል ሰጥቷል። ጥቃቱ የደረሰባቸው ሁለት የፖሊስ አባላት በሆስፒታል በጽኑ ሕክምና ላይ እንደሚገኙ የተነገረ ሲሆን በአሁኑ ወቅት ሕይወታቸው አስተማማኝ ደረጃ ላይ ቢሆንም የደረሰባቸው ጉዳት ግን ከባድና ዘላቂ ጉዳት ሊያስከትልባቸው የሚችል እንደሆነ ተነግሯል። ተጠርጣሪው በቁጥጥር ስር ውሎ ፍርድ ቤት ለመቅረብ እየተጠባበቀ እንደሚገኝም ተሰምቷል። ጠቅላይ ሚኒስትር ማርክ ካርኒ ለብሪታንያ አቻቸው ያላቸውን አድናቆት ገልጸዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከፓርቲያቸው አባላት በደረሰባቸው ከፍተኛ ጫና ሳቢያ ከኃላፊነት እንደሚለቁ ይፋ ማድረጋቸውን ተከትሎ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ለስራ ባልደረባቸው ያላቸውን አክብሮትና አድናቆት መግለጻቸውን ሲቲቪ ኒውስ ዘግቧል። ጠቅላይ ሚኒስትር ማርክ ካርኒ በሰጡት መግለጫ ሰር ኬር ስታርመር ሁልጊዜም በቅንነት በቁርጠኝነትና በትብብር መንፈስ የሚሰሩ መሪ መሆናቸውን በመጥቀስ እንደ እውነተኛ ጓደኛ እቆጥረዋለሁ ብለዋል። አክለውም ስታርመር ዩክሬንን ለመደገፍ የተቋቋመውን ዓለም አቀፍ ጥምረት በመምራት የኔቶ መከላከያ ህብረትን በማጠናከርና በካናዳና ብሪታንያ መካከል ያለውን ታሪካዊ ግንኙነት በማሳደግ ረገድ ያበረከቱትን አስተዋጽኦ አድንቀዋል። በሱ ጥረት ሳቢያ ዓለም ይበልጥ ደህንነቱ የጠበቀ አጋሮቻችንም ይበልጥ የተባበሩ ሆነዋል ሲሉም አክለዋል። ላጋጠማቸው የፖለቲካ ፈተና እጃቸውን የሰጡት ሰር ኬር ስታርመር አዲስ የሌበር ፓርቲ መሪና ጠቅላይ ሚኒስትር እስከሚመረጥ ድረስ በጊዜያዊነት በኃላፊነት እንደሚቆዩ ታውቋል። በቀጣይም ስልጣናቸውን ሲለቁ ሙሉ ትኩረታቸውን ለቤተሰባቸው እንደሚሰጡ ሰር ኬር ስታርመር በስንብት ንግግራቸው ወቅት በእንባ ታጅበው ገልጸዋል። ይህ በእንዲህ እንዳለ የሎንዶን ነዋሪዎች በሰር ኬር ስታርመር ስልጣን መልቀቅ ላይ ያላቸውን ትዝብትና ቅሬታ ገልጸዋል። የብሪታንያው ጠቅላይ ሚኒስትር ሰር ኬር ስታርመር ከኃላፊነታቸው ለመልቀቅ መወሰናቸውን ማስታወቃቸውን ተከትሎ የዋና ከተማዋ ሎንዶን ነዋሪዎች የተለያዩና የተደበላለቁ አስተያየቶችን እየሰጡ ይገኛሉ። በርካታ የከተማይቱ ነዋሪዎች በሰጡት አስተያየት ባለፉት ጥቂት ዓመታት ውስጥ የሀገሪቱ ጠቅላይ ሚኒስትሮች በተደጋጋሚ መቀየራቸውን በማንሳት የብሪታንያ መሪዎች በስልጣን ላይ የመቆያ ዕድሜያቸው በጣም እያጠረ መጥተዋል ሲሉ ተችተዋል። ይህ ተደጋጋሚው የፖለቲካ አለመረጋጋትና የመሪዎች መለዋወጥ በሀገሪቱ ኢኮኖሚና በሕዝብ አስተዳደር ላይ ያሳደረ ያለው ጫና እንዳሳሰባቸውም ገልጸዋል። አንዳንድ ነዋሪዎች የሰር ኬር ስታርመር ውሳኔን የሚደግፉና አዲስ ለውጥ የሚሹ መሆናቸውን ሲገልጹ፣ ሌሎች ደግሞ በተደጋጋሚ የሚስተዋለው የፖለቲካ ውጥረት ሳቢያ መላው ማህበረሰብ መዛሉንና የፖለቲካ ስርዓቱ አስቸኳይ ማሻሻያ እንደሚያስፈልገው አሳስበዋል። ሰር ኬር ስታርመር ከፓርቲያቸው አባላት በደረሰባቸው ከባድ ጫና ሳቢያ ስልጣናቸውን መልቀቅ መገደዳቸውና አዲስ መሪ እስከሚመረጥ ድረስ በጊዜያዊነት እንደሚቆዩ መናገራቸው ይታወሳል። ከዚሁ ዜና ሳንወጣ የቀድሞዋ የብሪታንያ ጠቅላይ ሚኒስትር ሬቸል ሪቭስ የሌበር ፓርቲ ጊዜያዊ መሪ ሆነው መሾማቸው ተነግሯል። የብሪታንያው ጠቅላይ ሚኒስትር ሰር ኬር ስታርመር ስልጣን መልቀቃቸውን ተከትሎ የቀድሞዋ የፋይናንስ ሚኒስትር ቻንስለር ሬቸል ሪቭስ
የሌበር ፓርቲ ጊዜያዊ መሪ ሆነው መሾማቸው ተነግሯል። ሬቸል ሪቭስ ስልጣኑን የተረከቡት ፓርቲው ቋሚ መሪ ለመምረጥ በሚያደርገው የውስጥ የምርጫ ሂደት ወቅት ሊፈጠር የሚችለውን የፖለቲካ ክፍተት ለመሙላትና ፓርቲውን ለማረጋጋት እንደሆነ ነው የተገለጸው። ሪቭስ በመግለጫቸው በአሁኑ ወቅት ሀገሪቱና ፓርቲው አስቸጋሪ ጊዜ ላይ እንደሚገኙ ጠቅሰው የፓርቲውን አንድነት ለመጠበቅና አዲስ ቋሚ መሪ በሰላማዊ መንገድ እስከሚመረጥ ድረስ በቅንነት ለማገልገል ቃል ገብተዋል። የሰር ኬር ስታርመርን ስንብት ተከትሎ የተሾሙት ሬቸል ሪቭስ የብሪታንያ ፖለቲካ በከፍተኛ ውጥረት ውስጥ ባለበት በአሁኑ ወቅት የፓርላማውን የሌበር ፓርቲ አባላት የመምራት ከባድ ኃላፊነት ይጠብቃቸዋል ተብሏል። በኢራንና አሜሪካ መካከል የተጀመረው ቀጥተኛ ያልሆነ የሰላም ንግግር መሻሻል ማሳየቱ ተነግሯል። በካታርና ፓኪስታን አስተናጋጅነት በኦማን ከተማ እየተካሄደ የሚገኘው ይኸው ይፋዊ ያልሆነ የዲፕሎማሲ ንግግር በዋናነት በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ ለማርገብ ያለመ መሆኑ ታውቋል። በተለይም በእስራኤልና በሊባኖሱ ሄዝቦላህ መካከል ሊቀሰቀስ የሚችለውን ሰፊ ጦርነት ለማስቀረትና ቀጠናዊ ውጥረቱንም ለመቀነስ ሁለቱም ወገኖች በተወሰኑ ነጥቦች ላይ መግባባት መድረሳቸውን የዲፕሎማሲ ምንጮች ጠቁመዋል። ይህ በኢራንና በዋሽንግቶን መካከል የተደረገ የሰላም ውይይት መሻሻል ማሳየቱ በቀጠናው ላይ የተጋረጠውን መጠነ ሰፊ የጦርነት ስጋት ለመግታት ትልቅ ተስፋ የተጣለበት መሆኑ ተገልጿል። በተያያዘ ዜና በአሜሪካና በኢራን መካከል አዲስ የዲፕሎማሲ ስምምነት መደረጉ ተሰምቷል። በስዊትዘርላንድ የተካሄደውን የሰላም ንግግር ተከትሎ አሜሪካ ለኢራን የጣለችውን የኢኮኖሚ ማዕቀብ በጊዜያዊነት ያነሳችላት እንደሆነ ሲነገር፣ ኢራንም በበኩሏ የዓለም አቀፍ የኒውክሌር ተቆጣጣሪዎችን በድጋሚ ለመቀበል መስማማቷን የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ገልጸዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ በኒውክሌር ቁጥጥሩ ዙሪያ እስካሁን የተለየ አዲስ ቃል የገባነው ነገር የለም ሲል የጄዲ ቫንስን አስተያየት አስተባብሏል። በካታርና ፓኪስታን አሸማጋይነት የተጀመረው ይህ ድርድር በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ ካርታ እንዲቀረጽለት የታሰበ ሲሆን አሜሪካ የጣለችውን ማዕቀብ በማቃለሏ ኢራን ከበርካታ 10 ዓመታት በኋላ ለመጀመሪያ ጊዜ ድፍድፍ ዘይቷን በአሜሪካ ዶላር በቀጥታ ለገበያ እንድታቀርብ ይመቻችላታል ተብሏል። የትግራይ ሕዝብ የራስን ዕድል በራስ የመወሰን መብትን በማረጋገጥ የወቅቱ ቁልፍ ተግባር መሆኑን አቶ አማኑኤል አሰፋ ገልጸዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበርና በዶክተር ደብረጽዮን ገብረ ሚካኤል የሚመራው መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ይህንን ያሉት የመቀሌ ከተማ አስተዳደር በክፍለ ከተሞች ያከናወናቸውን የልማት ስራዎች ጉብኝትና ምርቃትን አስመልክቶ በተዘጋጀ መርሃ ግብር ላይ ነው። በወቅቱ ባስተላለፉት መልእክት የሰማዕታት ቀን እየተዘከረ የሚገኘው በትግራይ ላይ በደረሰው ውድመት ሳቢያ መልሶ የመገንባት ጥረቶች እየተደረጉ ባሉበት ወቅት መሆኑን ጠቅሰዋል። የፌዴራል መንግስት የፕሪቶሪያውን ስምምነት ባለመተግበሩ ምክንያት የትግራይ ህዝብ ሉዓላዊ ግዛቶቹ ሳይመለሱና ተፈናቃዮች ሳይቋቋሙ የመልሶ ግንባታ ስራዎችን ለመስራት አስቸጋሪ ሁኔታ መፈጠሩን አመልክተዋል። አክለውም በውስጣዊ አቅማችን በራስ መተማመን ካላገገምን ውጭን መጠበቀን መልሶ ማገገማችን አይረጋገጥም ሲሉ አስገንዝበዋል። የመቀሌ ከተማ ምክትል ከንቲባ የሆኑት አቶ ኃይላይ አረጋዊ በበኩላቸው በአሁኑ ወቅት እየተከናወኑ ያሉት የልማት ስራዎች በውስጥ ገቢ የህዝቡን መሰረታዊ ፍላጎቶች ለማሟላት የሚደረጉ ጥረቶች ናቸው ሲሉ ገልጸዋል። እንደ ብሔር የገጠመውን አደጋ በአንድነት ለመመከት ሉዓላዊነትን ለማስከበርና ተፈናቃዮችን ለመመለስ በእያንዳንዱ የትግራይ ተወላጅ በትግራይ ብሔራዊ ጥቅም ላይ በጋራ እንዲሰለፍም አደራ ማለታቸው ተሰምቷል። የውጭ ሀገር ዜጎችን አግተው ማስለቀቂያ ገንዘብ ሲጠይቁ የነበሩ በቁጥጥር ስር መዋሉ ተነግሯል። በአዲስ አበባ ፖሊስ መግለጫ እንደተመለከተው ዚሻን ካሊድ፣ ፍሪዝ መሐመድ እና መሐመድ ጀናይድ የተባሉ የፓኪስታን ዜግነት ያላቸው ተጠርጣሪዎች ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር አካባቢ ነው። ተጠርጣሪዎቹ በተከራዩት መኖሪያ ቤት ውስጥ የህንድና የባንግላዴሽ ዜጎችን በማገት በገመድ በማሰርና አፋቸውን በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር ሲጠይቁ እንደነበር ታውቋል። ከዚህም በተጨማሪ ሰኔ 11 ቀን ወደ አገር ውስጥ የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15 እስከ 25 ሺህ የህንድ ሩፒ እንዲያስልኩ ሲያስገድዱ እንደነበር ተጎጂዎች ለፖሊስ ቃላቸውን ሰጥተዋል። የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ከህብረተሰቡ በደረሰው ጥቆማ መነሻነት ባከናወነው ድንገተኛ ኦፕሬሽን ተጠርጣሪዎቹን እጅ ከፍንጅ በቁጥጥር ስር ማዋሉ ተሰምቷል። ተጠርጣሪዎቹ በቁጥጥር ስር ባሉበት ወቅትም ለወንጀል ድርጊቱ ሲጠቀሙበት የነበረ ቢላዋ፣ ገመድ፣ ፕላስተርና የተለያዩ የውጭ ሀገራት ገንዘቦች በኤግዚቢትነት መያዛቸው ተሰምቷል። የአዲስ አበባ ፖሊስ ለተጠርጣሪዎቹ መያዝ ቀና ትብብር ላደረጉ የአካባቢው ነዋሪዎች ምስጋናውን ያቀረበ ሲሆን
ህብረተሰቡ መሰል አጠራጣሪ ጉዳዮች ሲያጋጥሙት ለፖሊስ ጥቆማ መስጠቱን እንዲቀጥል መልእክቱን አስተላልፏል። በሌላ የወንጀል ዜና በአዲስ አበባ በአንድ የሃይማኖት ተቋም ውስጥ ውድመትና ዝርፊያ ፈጽመዋል የተባሉ ተጠርጣሪዎች በቁጥጥር ስር እንደዋሉ ተነግሯል። የአዲስ አበባ ፖሊስ እንዳስታወቀው የወንጀል ድርጊቱ የተፈጸመው ሰኔ 13 ቀን 2018 ከምሽቱ 12 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 ቁጥር 2 የጋራ መኖሪያ ቤቶች አካባቢ ነው። በከተማ አስተዳደሩ ካቢኔ ውሳኔ ለመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን በተሰጠውና ግንባታ ተደርጎበት አገልግሎት እየሰጠ በነበረ ቦታ ላይ ቁጥራቸው 21 የሚሆኑ የጋራ መኖሪያ መንደሩ ነዋሪዎች ቦታው የኛ ነው በማለት በቡድን ተራጅተው ግቢውን በኃይል ሰብረው በመግባት ጥቃቱን ፈጽመዋል ተብሏል። ተጠርጣሪዎቹ በወቅቱ ከ10 ሚሊዮን 132 ሺህ ብር በላይ የሚገመት ንብረት የመዝረፍና የማውደም ወንጀል መፈጸማቸው ተሰምቷል። የለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ መረጃው እንደደረሰው ባደረገው ክትትል ተጠርጣሪዎቹ ከአካባቢው ተሰውረው የነበረ ቢሆንም ከያሉበት ፈልጎ በቁጥጥር ስር መዋል መቻሉን ገልጾ በአሁኑ ወቅት ተገቢው ምርመራ እያደረገ እንደሚገኝም አመልክቷል። የአዲስ አበባ ፖሊስ በቀጣይ በወንጀሉ ተሳታፊ በሆኑት ግለሰቦች ላይ ክስ እንደሚመሰርት የገለጸ ሲሆን መሰል ድርጊቶች የሃይማኖት ግጭት የሚቀሰቅሱና ተከባብሮ የኖረውን ሕዝብ በጥርጣሬ እንዲታይ የሚያደርጉ በመሆናቸው ሁሉም ማህበረሰብ ተገቢውን ጥንቃቄ ያድርግ ሲል አሳስቧል። ከብርሃን ቲቪ ዜናዎቻችን የነበሩ የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!